እሺ በመቀጠል የምንመለከተው የቃላት አሰባበር ነው። ቀጥ 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 አይነት ነገር የሚል ነው አሁን አካሄዱ የሚሆነው ማለት ነው። ካንስወር ይባላል። ካን ማለት ጭማሪ ድምፅ እንደማለት ነው። ስለዚህ ሳ ዶ የምትለዋል ነው የምንወስደው። አሁን ይሄን ለምን ይጠቅማል ቢባል የምትለዋ በኋላ ላይ ቁርጥ ስለዚህ ፊደል በፊደል ነው። አሁን ምንድናቸው እነዚህ ካን የሚያስብላቸው ጭማሪ ድምጾች ከመሆናቸው የተነሳ እዚህ ጋር እናገኛቸውም በገናው ላይ ግን ለምሳሌ የሚሉትን ይዛሉ። ይሄንን አሁን በቅኝት ብቻ መለማመድ ነው እንጂ የምንችለው ሁለት ፍሬዞችን በማድረግ መለማመድ አንችልም። ለምሳሌ የዚህኛው አያችሁት ልዩነቱ? የምንፈልገው ጭማሪ ድምፅ ነው። ለምሳሌ 5 ቢኖሩ ድምጾቹ ከዚህ እስከዚህ ያለው ከዚህ እስከዚህ ያለው ከዚህ እስከዚህ ያለው እንደማለት ነው። ከዚህ እስከዚህ አንድ ድምፅ ልጨምር እችላለሁ። ከዚህ እስከዚህ አንድ ድምፅ መሀል ላይ ከዚህ እስከዚህ ሊሆን ይችላል። አሁን እነዚህ አንቺሆዬ ላይ በደንብ እናያቸዋለን። ምክንያቱም ግማሽ ግማሽ ድምፅ አምባሰል ላይ እንዲሁም ደግሞ ማይነር ትዝታ ላይ እናገኛቸዋለን እና ጭማሪ ናቸው። ሻርፕ ሰው ፍላትም ሊሆኑ ይችላሉ። የነዛ ፍላት የነዚህ ሻርፕ ሊሆኑ ይችላሉ። ሰው when you practice this ማለት ነው ያን አይነት ነገር ነው ይዞ የሚመጣላችሁ ማለት ነው። ይሄ ጉሮሯችሁ እነዚህ ቁርጥ ብለው የሚሄዱ ድምጾችን ይለማመዳል ማለት ነው። በዚህ መካከል የምትለማመዱት ምንድነው? ሻርፕ እና ፍላቶቹን ነው የምትለማመዱት። this will really familiarize you ከእንትኑ ጋር ማለት ነው፣ ከዝማሬው ጋር። ከዚህ ቀጥሎ የምናየው የዚሁ አይነት ሆኖ ግን የእንትን ምንድነው የቴክኒክ አይነት ነው። የቴክኒክ አይነት ነው። ምንድነው የማደርገው እኔ በከፍታና በዝቅታ መካከል እነዚህ ከንስወሩን የሚመስል ግን ከፍታና ዝቅታን በአንድ ጊዜ ስለማመድ አሳያችኋል ማለት ኔክስት እሱን ነው የምናየው።